በጣም ደስ የሚል ነገር የሩታ ፍቅረኛ መጥቷል። በጣም ደስ የሚለው እውነት ለመናገር ከሆነ በጣም ደስ የሚል ነገር ነው ማለት ነው። ፍቅረኛዋ መጥቷል። እግዚአብሔር የተመሰገነ ይሁን። በአዲስ ነገር እንደሚመጡ እንግዲህ ሩታ አሳውቃለች። በጣም ደስ የሚለው በቅርቡ ጠብቁኝ ብላ በኢንስታግራም ገጿ ላይ አሳውቃለች። ሩታ ቀብራራው ማለት ነው። በአዲስ ነገር እንመጣለን፣ እኔና ፍቅረኛዬ አዲሱ ጓደኛዬ በአዲስ ነገር እንመጣለን ስትል ሩታ ተናግራለች። በጣም ደስ የሚለው አብርሃም እንግዲህ አልፈልግሽም ስላላ ነው እንጂ እኛ ከአብርሃም ጋር ብትሆን ከአብርሃም ጋር ልጇም ተሳደግ እኛ በጣም ነበር ደስ የሚለን፣ ነገር ግን ያው አልሆነም ማለት ነው። ሩታም በዚህ ላይ እንግዲህ በጣም ደስ ብሏታል። በቃ አብርሃም ካልፈለገኝ፣ አብርሃም ልጁን ካልፈለገ እኔ ደግሞ ከአዲሱ ፍቅረኛ ጋር መሆን አለብኝ። ሄርሜላም ይዛለች። ሄርሜላ ያው ታውቂ ነው ታውቃላችሁ። የሄርሜላ እንግዲህ ይዛለች ፍቅረኛ ማለት ነው። መኪና የሚገዛላት ባሏ ነው። የመኪና የሚገዛላት እንግዲህ ፍቅረኛዋ ነው፣ አዲሱ ፍቅረኛው ማለት ነው። ሩታችንን ደግሞ ለምን ብቻዋን ትቀራለች? ብቻዋን መቅረት የለበትም። የኛ እንቁ የሆነች ልጅ በጣም ደስ የሚለው ፍቅረኛዋና እሷ በአዲስ ነገር እንደሚመጡ አሳውቃለች በኢንስታግራም ገጿ ላይ። በጣም ደስ የሚለው ያ ሩታ ማለት በጣም ለሰው አርያ የምትሆን ሴት ናት። ጀግና ሴት ናት። ልጇን ያለ አባት ብቻዋን ያሳደገች ሴት ናት ማለት ነው። አብርሃም ግን እየደራረበባት ይገኛል። እሷ ግን ትዳሯን ለመሰብሰብ ቤቷን ለመሰብሰብ በጣም ብዙ ርቀቶችን ሄዳለች። ነገር ግን አልተሳካላትም። ያው እግዚአብሔር አላለም የእሷና የአብርሃምን ነገር። እሷ ደግሞ ብቻውን መሆን የለባትም። አሁን ፍቅረኛ ይዛለች። እግዚአብሔር የተመሰገነ ይሁን። ፍቅረኛ ይዛለች። ከሱ ጋርም እንግዲህ እንደሚኖሩ አሳውቃለች ማለት ነው። ሽምግልና እንደሚላክም አሳውቃለች ሩታ ማለት ነው። በጣም ደስ የሚለው የታላችሁ የሩቴ ደጋፊዎች ቪዲዮ ላይክ፣ ቻናሉ ሰብስክራይብ አድርጉ። ኮሜንት ላይ የገባችሁ እንኳን ደስ አለሽ የኛ እንቁ እያላችሁ መጻፋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።